አንተ ሳትሰስት ጥበብህን የተማርከው ነገር ለሌሎች እንኩ ብለህ በነፃ የምትሰጠው ያህል አንተ ደግሞ ከየት ነው የተማርከው ብለው መቼም ብዙዎቹ የሚጠይቁ ይመስለኛል። ከየት ነው አንተ የተማርከው? ኢትዮጵያዊ መሆኑ በራሱ እኮ አብሮነትን ነው የምትማረው፣ አንድነትን ነው የምትማረው። እዚህ ሀገር ላይ ስትገኝ ሁላችንም የትኛውም ኢትዮጵያዊ አሁን ነገሮች እየራቁን ሲሄዱ ያው ስስት በመሃል ጣልቃ ሲገባ የኔነት ሲያጠቃን ካልሆነ በቀር የመጣንበትን ያደግንበትን ማህበረሰብ ተመልከተው። እኔን ብሎ የሚሰጥህ ቤቴን እንኳን የኔ ነው አይልም፣ ቤቴ እግዚአብሔር ነው ብሎ ለዕለት ማረፊያ የሚሰጥ ጉርስም ያለውን ቤት ያፈራውን አብልቶ የሚሰጥ ህዝብ ያለባት አንድነትና ማህበራዊ ህይወት በፍቅር ብቻ የተመሰረተባት ሀገር ላይ ነው የምንኖረው። ስለዚህ ትምህርት ቤቱ ሁሉም ላይ አለ። ተፈጥሮ በራሷ አንድ ትምህርት ቤት ናት። ሁሉን ነገር እሷ ከሰጠች ያለን ማህበረሰቦቻችን ደግሞ ለቤታቸው እንኳን አጥር አያውቁም። ዛሬ ነው እንጂ ሂድ ከብቶች አሉባቸው 12 ወር የደከመበትን ያዘመረውን ሰብል ጉድጓድ ሰርቶ ጉድጓድ ውስጥ የሚያስቀምጥ ማህበረሰብ ያለበት ለምንም ነገር ሁሉም በእግዚአብሔር እጅ ነው ብሎ የሚያስብ ህዝብ ላይ ስለሆነ ከዛ ህዝብ መተህ ከዛ ህዝብ መሃል ተገንተህ የኔ ነው ብትለው አይሆንም። ሁለት የበለጠውን ነገር ደግሞ መውሰድ ስትፈልግ የሚሰራው እንደዚህ ነው። ከ10 ምናምን ዓመታት በፊት ጀምሮ እንተዋወቃለን። ከበርካታ ጊዜያት በኋላ ሳገኝህ ያየሁት ዮሐንስ ሽፈራው እጅግ በጣም በሰዎች ዘንድ የተወደደ የታወቀ በብዙ ሺዎች የሚፈለግ ሰው ነውና በጣም የገረመኝ ነገር ላንሳለህ። ያው እንደሚያቀህ ሰው ዘመናዊ ሰው ነህ። የገበሬ ልጅ ነኝ ማለት ቢቀድምህም ግን ዘመናዊ ሰው ነህ። ከተማ ነው እኔ እናንተም የምንተዋወቀው። ይሄ ወደ ምን ይወስደኛል መሰለ? ሀገር በቀል የሆነውን በብዛት አባቶቻችን በገጠሪቱ ኢትዮጵያ የሚያገኙትን እዛ አካባቢ ተወስኖ ያለውን ሀገር በቀል ዕውቀት ለመማር ፍላጎት ያደረብህ መቼና ከማን የተነሳ ነው? ማንስ ነው ያስተማረ ማለት ይቻላል? በርግጥ ያው እኔ ከተወለድኩኝ የ6 ወር ልጅ ሁኜ ወደ ከተማ እንደመጣው ነው የሚነገረኝ። አይኔን ስገልጽ ያገኘሁት ከተማ ውስጥ ነው፣ ያደግኩትም ከተማ ውስጥ ነው። ካደግኩ በኋላ የ9 ዓመት ልጅ ሁኜ በግ እንድጠብቅ ወደ ገጠር ተመልሼ ሄጃለሁ። ወላጅ አባቴን ያወቅኩትም ከዛ በኋላ ነው። አባቴ ዋና ካህንም ቢሆን ክህነቱ ለአገልግሎት ራሱን የሚመራበትና ልጆቹን የሚያስተዳድርበት ደግሞ የእርሻ ህይወት ገበሬ። እውቀቱም የመጣው በእነሱ ስለሆነ ያሳደገችኝ እናቴ ሁሌም ነው እማነሰው ስሟን። ወላጅ እናቴን አላውቅም። እኔ እናትም ዓለምም የሆነችኝ ሴት አለች። ከተማ ውስጥ አዋላጅ ነበረች። ማዋለድ ብቻ አይደለም፣ ሰዎች የተለያዩ ችግሮች ሲያጋጥሟት መፍትሄ ትሰጣለች እና ሁሌም ይሰራላታል። እሱ ብቻ አይደለም፣ ካደግኩ በኋላ እኔ ትልቅ ሁኜ የዞረ ጽንስ አሁን ሴስ ነው አይደልኛ የምንሰራው። ጽንስ ከዞረ በኋላ አማራጭ የለህም፣ ህይወቱ ሊያልፍ ይችላል ነው የሚባል በቤት ውስጥ። እሷ ጽንስ ዙሮ ሲመጣ በእጇ ነው፣ አሁንም ያደርጉታል፣ ዘመናዊ አዋላጆችም ያደርጉታል። ታዋልዳለች። ይሄ ነገር ሲሰራላት ምን ያክል ልምድ ቢኖራቸው ነው? ለዘመናዊ ትምህርት ነው ተላልፈን የተሰጠነው ሁላችንም የተገናኘንበት መደበኛ ትምህርት ላይ ስለሆነ ከዛ በኋላ እህቶቼ ላይ ቤቴ ላይ በጉረቤቴ ላይ ይደረግ የነበረው መፍትሄ አልባ ናቸው የተባሉ የነበሩ ችግሮችን ሲሰጡ አይችበት ስለነበር ውጤት ካመጣ እኔ ካደኩ በኋላ እንዲሁም አባቴ ይዟቸው የነበሩ መዛግብትን ከሌሎቹ ልጆች ይልቅ አንድ ልጅ አለኝ። እኔ እሱ አሳዳጅ ነኝ። ያን ያክል ከሱ ጋር ፍቅር አልነበረኝም። ልክ አይደለህም ብዬ ሞግታለሁ። ለምን? የተማርኩት ትምህርት የሀገር በቀል ዕውቀቶችም በሙሉ እንደ ጎጂ ባህል ከጎጂ ዝንባሌ ጋር አያይዞ ስለሚነግረን የራሴን እንድጠላ ተደርጌ አድጌያለሁ። በኋላ አእምሮ ሲሰፋ ውጤቱን ትመዘናለህ፣ ታስቀጥል ትችላለህ። እነሱ ሲሰሩት የነበረው በዋናነት የእናቴን ውለታ ለመክፈል በዋናነት እዛም ስታረገው የነበረው ያለ ምንም አገልግሎት ክፍያ 1000 ህፃናት በሷ 1000 እናቶች ከሞት ድነዋል። 1000 ህፃናት በህይወት እንዲኖሩ አዋልዳለች። ለበረከት እና ሳትወልድ ጡቷን የጠበዋት እናቴ አቅም ሳይኖረኝ ገንዘብ ሳይኖረኝ ውለቷን ሳልከፍል በህይወት አጥቻታለሁ። ግን ባትኖርም እሷ ያረገችውን በማድረግ ስሟን ሁሉ እያነሳው ከኔ ውስጥ ያለ በጎነት የኔ ሳይሆን የሷ ነው እያልኩ እንድኖረው ነው
ያየሁት ስለሆነ እሱን ከነሱ ስለተማርኩት